ሰላም ጤና ይስጥልን ወደ ገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬ ፕሮግራማችን አሜን ካንድልስ ተገኝተናል። የተለያዩ የሻማ ሞልዶችን አይነታቸውን፣ ዋጋቸውን፣ ጥራታቸውን እንዲሁም ደግሞ ቢዝነሱ ምን እንደሚመስል ለእናንተ ለውድ ተመልካቾቻችን የምናደርሳችሁ ይሆናል። በተጨማሪም ደግሞ ሰው ሰራሽ የሆኑ እጽዋቶችን ከውጭ እንደሚያስገቡ ሰምተናል። ያላቸውን የዋጋ አይነት ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን የመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። አብሮ ይስጥልን። እንኳን ወደ አሜን ካንድልስ በሰላም መጣሽ። እንኳን ደህና ቆየህን። ዛሬ እንግዲህ ያላቸውን የሻማ ሞልዶች አይነታቸውን፣ ዋጋቸውን እንዲሁም ደግሞ የተለያዩ እጽዋቶችን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናል እና በመጀመሪያ እስኪ ራስህን እንዲሁም ደግሞ ድርጅታችሁን አስታውቅ። እሺ፣ እኔ አቤል ግርማ እባላለሁ። የዚህ የአሜን ካንድልስ መስራችና ባለቤት ነኝ። ድርጅታችን ውስጥ እንግዲህ ላለፉት 4 እና 5 ዓመታት አካባቢ የሻማ ማሽኖች፣ ጥሬ ዕቃዎች፣ ክሮች፣ ካርቶኖች፣ ጠቅላላ ሻማን በተመለከቱ የሚሰሩ ነገሮች ለማህበረሰቡ ስናቀርብ ቆይተናል። አሁንም በስፋት ይዘነው ነው ያለነው። ተጨማሪ ደግሞ ቅድም ስትገቢ እንዳየሽው አርቲፊሻል ፕላንቶችንም ይዘናል። ስለሱ በሰፊ እናወራለን። በጣም ጥሩ። ስለዚህ መጀመሪያ ፊት ለፊት ካለው እንጀምርና የሻማ ሞልዶች ነው እየተመለከቱ ካለውት። በመጀመሪያ ምንድነው የሚሰጡት አገልግሎት እንዲሁም ደግሞ ያላቸውን ይዘት እናንሳ። የሚሰጡት አገልግሎት አሁን ሱቅ ላይ የሚሸጡት ወይም የሱቅ ሻማ የሚባሉትን ሻማዎች ነው የሚሰሩት። በሳይዛቸው እንደምታያቸው አነስተኛ የሚባሉ ናቸው። ፖርተብል ናቸው። የትኛውም ቦታ ሰውን መንቀሳቀስ ከፈለገ የትኛውም አካባቢ ይዞት መሄድ የሚችለው ናቸው። ብዛታቸውም አነስተኛ የምንለው እኛ ይሄ ነው 18 ነው። ከፍተኛ ወይም ደግሞ ትንሽ ከመካከለኛው ከፍ የሚለው ደግሞ ይሄ ነው 52 ነው። እንደምታየው ውስጡ ሻማ ነው የሚመስለው። ስለዚህ ሱቅ ላይ ሰው የለመደውን ሻማ ማምረቻ ናቸው። አገልግሎታቸው በቃ ይሄ ነው። ስለዚህ የተለያዩ ሻማዎች ሞልዳቸው በጨመረ ቁጥር ቁጥራቸውን በዛ ልክ እየጨመረ ይመጣል ማለት ነው። ይጨምራል። ለምሳሌ በዚህ በትንሹ በቀን ምን ያህል እናመርት እንችላለን እንደምመለከተው ከሆነ? ይሄ እንግዲህ 18 ነው። አንድ ሰው እንግዲህ በየ20 ደቂቃው ቢሰራ እዚህ በሰዓት 54 ይሰራል። በቀን 10 ሰዓት ቢሰራ ደግሞ ወደ 540 ሻማ አካባቢ ይሰራል ማለት ነው። እንደ ሻማ ስራ ትንሽ ነው። ይሄ ስራው የብዛት ስራ ስለሆነ በጣም ትንሽ ነው። ስለዚህ ከፍ ቢያደርገው ለምሳሌ 52 ነው። በሰዓት 3 ጊዜ ቢሰራበት ወደ 156 አካባቢ የማምረት አቅም ይኖረዋል። ለዚህ እንደሰጠነው ሰዓት 10 ሰዓት ብንሰጠው ወደ 1560 አካባቢ ይሰራል ማለት ነው። የዚህ ያህል ዲፈረንስ አለው። ይሄ አሁን ጥሩ የሚባል ነው። የብዛት ስራ ስለሆነ ብዙ ቢያመርቱ የተሻለ ነው የሚሆነው። በጣም ጥሩ። ስለዚህ አንድ ሻማ ሰርቶ ለመጨረስ 20 ደቂቃ ይፈጅብናል ማለት ነው። ሲሞልዱ ላይ ካስገባን በኋላ በቂ ነው። ከነስራው ነው እንጂ ይሄ ክሩን ከመጠምጠም ከማቀዝቀዝ ሙሉ አንድ ፕሮዳክሽን 20 ደቂቃ በቂ ነው። በጣም ጥሩ። ዋጋቸው ስንት ነው? ዋጋ ይሄ አነስተኛ የሚባለው ነው። ይሄ 15000 ብር ነው። 19000 ብር ነበር የሚሸጠው። አሁን ዋክስ የተወሰነ ጭማሪ ስላሳየ እኛ ደግሞ ሰውን ለማገዝ ቅናሽ አድርገን ነው እንጂ 19000 ብር ነበር የሚሸጠው። አሁን ወደ 15000 ቀንሰናል። በዚህና በዚህ ማለት ሁለት ቁጥሮች አሉ። 22 የሚሰራል እዛ ጋር ተደርድረው ተቀምጠዋል። 22 የሚሰራል 34 አለ። 22ቱ 21500 ብር ነው። 34ቱ ደግሞ 35000 ብር ነው። 52 ሲሆን 45000 ብርም አለ 40000 ብርም አለ። እንደ ኳሊቲያቸው ይለያያል። የመጨረሻ ደግሞ ንጹህ የምንለው ይሄ ከውጭ የሚገባው ነው። ይሄ ደግሞ 75000 ብር ነው። 52 ነው የሚሰራው። ኦኬ። ስለዚህ ምርታቸውና አገባባቸው ላይ ዋጋቸውም ላይ በዛው ልክ ልዩነት አለው ማለት ነው። ያው ብዛት ሲጨምር የታወቀ ነው ዋጋ መጨመሩ። በዋናነት የሻማ ቢዝነስ ለመጀመር የሚያስፈልጉ ግብአቶች ምን ምንድን ናቸው? ግብአቶቹ 3 ናቸው። እያየናቸው መነጋገር እንችላለን። እሺ። የመጀመሪያው ፓራፊን ዋክስ ይባላል። ራሱ ሻማው ማለት ነው። ከቻይና የሚገባለ ከኢራን የሚገባለ። ይሄ ቻይናው ነው። ይሄ ቀልጦ ነው ሻማ የሚሆነው። ሁለተኛው ደግሞ ክር ነው የምናበራው ማለት ነው። የመጨረሻ ደግሞ የሰራነው የምናሽግባቸው ካርቶኖች ናቸው። 3ቱም እኛ ጋር እንደ ፓኬጅ አብረው ይሸጣሉ። ቅድም ከጠቀስኩልሽ ዋጋ ግን ውጪ ናቸው። እነዚህ የራሳቸው ዋጋ ነው ያላቸው። ግን አንድ ሰው መጥቶ ሲወስድ እነዚህን ጨምሮ አብሮ መውሰድ ይችላል። በጣም ጥሩ። ምናልባት አንድ ሰው የሻማ ቢዝነስ መጀመር ቢፈልግ እነዚህን ግብአቶች ጨምሮ በምን ያህል መነሻ ካፒታል መጀመር ይችላል? ጥሩ። ስለዚህ በትንሹ አንጀምራ ለሁሉም ሰው ተደራሽ እንዲሆን
ለምሳሌ 15000 ብር ነው ብዬሻለሁ። ግብአቱ 9000 ብር ገብቷል ሰሞኑ። ከነክሩ ከነካርቶኑ አንድ ላይ 11000 ብር አካባቢ ይመጣል። ስለዚህ 11000 እና 15000 26000 ብር አካባቢ ይመጣል ማለት ነው። ስለዚህ በዚህ መነሳት ይችላል። ግን ቅድም እንዳልኩሽ ነው የሻማ የሚሰራው ብዛት በቀነሰ ቁጥር የሚወስድበት ታይም በጣም ይሰፋና ከሌሎቹ ጋር ኮምፒት ለማድረግ ይቸገራል። ስለዚህ ይሄንን ሰው ሲያስብ እንደ መነሻ ነው ማሰብ ያለበት ቶሎ ለመቀየር ማለት ነው። ገበያ ውስጥ ለመግባት ያህል እንጂ በዚህ ረጅም አይሄድም በእርግጠኝነት። ስለዚህ ይሄንን ገዝቶ እኛው ጋር አምጥቶ ኤክስቼንጅ ማድረግ ይችላል። ይሄንን ሲመልስ 15000 ታሰብና የቀረው ነው የሚከፍለው ሲያሳድገው። ስለዚህ ይሄንን እያሰቡ እንዲሰሙ ነው ተመልካቾች። በጣም ጥሩ። ስለዚህ ከብዛት ስለሆነ የምናተርፈው በመካከለኛው ብንጀምር የበለጠ ተመራጭ ነው ማለት ይሻላል። የሁሉም ሰው አቅም የተለያየ ስለሆነ የሆነ ሰው ለምሳሌ 30000 ብር ይዞ እኛ እዚህ ጋር 70-80 ብር ብንጠራ ያህን ሰው አናካትተውም ማለት ነው። ግን መስራት እየቻለ እየያዝነው ነው። ለዛ ነው እንጂ ስራው የብዛት ስራ ስለሆነ አሁን ይሄም እንደ እውነቱ ከሆነ ስራው ላይ መካከለኛ የሚባል ነው። ብዙ ትልቅ አይደለም። 52 በመቶ ቤቶች የሚሰራ ስራ ነው የሻማ ስራ። ግን እዛ ጋር ለመድረስ በአንድ ጊዜ ሰው ተነስቶ 300 የሚያወጣ ሞልድ ይግዛ ይባላል። አንዳንዴ ገበያም ከራስሽ ችሎታ ጋር እያስተያየሻል። ለምሳሌ ገዝቶ ለምሳሌ ሽያጭ ላይ ሰነፍ ከሆነ ያ ሰውዬ ከሰረ ማለት ነው። ስለዚህ ራሱን ቼክ ለማድረግ እቺ በጣም ከበቂ በላይ ነች። አይቶት ግን ጥሩ እየሄደለት ከሆነ መጥቶ ወዲያው መቀየር ይችላል። ቆይቶም ቢመጣ እናስተናግደዋለን። እቃው የሚበላሽ ስላልሆነ ምንም ችግር የለም። በጣም ጥሩ። ጥሩነት ደግሞ በቤታችንም ውስጥ ልንጀምረው የምንችለው የቢዝነስ አይነት ነው። በቤት ውስጥ ነው መቼ። ስለዚህ ብለሽ ቤት መከራየት ትንሽ ዝቅ አይመስለኝም። ካላቸው ስፔስ ጥሩ ነው ራሱን የቻለ ቦታ ቢኖረው። ከሌለ ግን ግዴታ አይደለም። የቤት ኪራይ የለውም፣ የሚጠቀመው መብራት የለም። በስፋት እስካልያዙት ድረስ ደግሞ ወደ ንግድ ፍቃድ ምናምን ውስጥ የሚያስገባ ኬዝ ያለው አይመስለኝም። ስለዚህ ብዙ አድቫንቴጆች አሉት። በጣም ጥሩ። የሻማ ቢዝነስ እንግዲህ መቼም ቢሆን ገበያው የማይቀዛቀዝበት በየጊዜው ተፈላጊ ምርት ነውና እናንተ ጋርስ ያለው የገበያ ፍላጎት ምን ይመስላል? አለ የገበያ ፍላጎት። ለምሳሌ ሃይማኖታዊ ቦታዎች ላይ የሚደረጉት ድርጊቶች እስካልቆሙ ድረስ፣ የመብራት መጥፋት እስካልተቋረጠ፣ በየቦታው ያሉ ሮማንቲክ ሂደቶች እስካልተቋረጡ ድረስ ፍላጎቱ የማይቆም ነው። ብቻ ሻማን ታስቦ የሚደረጉ ነገሮች እስካልተቋረጡ ድረስ ፍላጎቱ አለ። በተለይ ደግሞ ክፍለ ሀገር በደንብ አለ። አዲስ አበባ እንኳን ብዙ አምራች ስላለ ነው መሰለኝ፣ ክፍለ ሀገር ግን በጣም ይላካል። ስለዚህ አንድ ሰው ስራ ልጀምር ብሎ ሲያስብ መጀመሪያ ክፍለ ሀገር የሚያውቀው ሰው ካለ በጣም ተጠቃሚ ይሆናል ብዬ አስባለሁ። በጣም በብዛት ስለሚሄድ አንደኛ ቅድም ያነሳናቸው ጥሬ እቃዎችም አዲስ አበባ ብቻ ስለሚገኙ ክፍለ ሀገር እጥረት ስላለ የመረከብ እድላቸው በጣም ይሰፋ ነው እዛ አካባቢ። ስለዚህ ተፈላጊነት በደንብ አለው። ግን ያው አንድ ሰው ሲነሳ ሁሉም ሰው ክፍለ ሀገር ዘመድ ላይ ኖሮ ይችላል። ከአዲስ አበባ መነሳት ይችላል። በጣም ጥሩ። ምናልባት ይህንን ቢዝነስ ስንጀምር የት አካባቢ ላይ ብንጀምረው ይበልጥ የገበያ ትስስሩን መፍጠር እንችላለን ተብሎ ይታሰባል? የጅምላ ቦታዎች ላይ። የጅምላ ቦታዎች ማለት እንደ መርካቶ፣ እንደ ሾላ ገበያ፣ ከተማው ላይ የተለመዱ ሰፋፊ ገበያዎች አሉ። መገናኛ በብዛት ሊረከቡ የሚችሉ ቦታዎች። ለምንድን እንደዚህ የምናደርገው? ቅድም እንዳነሳውልሽ ስራው የብዛት ስራ ነው። አሁን ከባለሱቅ ጋር በተጀመሪ ጀመርሽ ነው እንጂ የሚባለው በደንብ ሲስተም ውስጥ አትገቢ። ምክንያቱም በሳምንት አንዴ ቢወስድልሽ እውነቱን ለመነጋገር ማለት ነው። ጅምላ ቤት ከሆነ ግን ዛሬ ተቀብሎሽ ነገ አምጪልሽ ይችላል። ምክንያቱም ያ ሰውዬ ተደራሽነቱ ብዙ ቦታ ነው። 4-5 ክፍለ ሀገሮች ባንዴ ሊልክ ይችላል። ስለዚህ ቢችሉ መርካቶም ደግሞ የተለመዱ ቦታዎች አሉ። ዋናው ራጉኤል ነው ስለሚታወቅ ቤተክርስቲያን አካባቢ ስለሆነ እዛ ጋር ንዋያተ ቅድሳት የሚያዙበት ቦታ ነው። ሻማ፣ ጧፍ፣ መጽሐፍ ቅዱስ፣ ዣንጥላ የሚያዝበት ቦታ ስለሆነ በብዛት እዛ ቢሰሩ ጥሩ ነው። ሌላ ደግሞ እዛው መርካቶ ሆኖ ወደ ቦምብ ተራ አካባቢ ያው መርካቶ ሲገቡ አንዱን እየጠቆመ በደንብ ማግኘት ይችላሉ። ከሱ ቢነሱ ጥሩ ነው። በጣም ጥሩ። እንግዲህ እያንዳንዱ ቢዝነስ የየራሱ የሆኑ ተግዳሮቶች ይኖሩታል ብዬ አስባለሁ እና ሰዎች ከመጀመራቸው በፊት ምናልባት በዚህ ቢዝነስ ማወቅ ያለባቸው ሊገጥማቸው ይችላል ተብሎ የሚታሰቡ ተግዳሮቶች ምንድን ናቸው? ተግዳሮት እንግዲህ ስራ የሚሰራው ከሰው ጋር እስከሆነ ድረስ ሰው ራሱ አንዳንዴ ተግዳሮት ይሆንብሻል። ማለት ተረካቢ ማለት ነው። ተረካቢ አሉ፣ በደንብ አሉ፣ በብዛት አሉ። ግን አዲስ ፊት ሲያዩ ትንሽ ዋጋ የማውረድ ነገር አለና ያን ሲያይ ደግሞ አዲስ ጀማሪ ደንግጦ ቶሎ ብሎ ለመውጣት ወይ ስራውን ለማቋረጥ ነው የሚሞክረው። ግን አንዳንድ ጊዜ ስራን የምታስለምጂው ዲስካውንት እያደረግሽ ባስ ካለ ዱቤም እየሰጠሽ አንዳንዴ ሞክሩትም እያልሽ እየሰጠሽ ነው። ይችን እያሰቡ ከሄዱ በደንብ ስራው መቀላቀል ይችላሉ። ይሄ ነው በቃ ስራው ላይ ያለው ተግዳሮት እንጂ ሌላ ምንም የለም።
ጥሬ ዕቃ በደንብ አለ። በጣም ጥሩ። እንግዲህ እዚህ ጋርም የተለያዩ የቁጥር ሻማዎችን እየተመለከትኩኝ ነውና ኖርማል እነዚህ ሞልዶች ናቸው የሚሰሩት ወይስ እነዚህን የሚሰሩት የተለያዩ ናቸው? ላይ ብቻ ነው። ይሄ አሁን ከቁጥር ውጭ ሌላ ምንም አይሰራም። እንደምታየው 6 ቁጥር ነው። ይሄ ደግሞ እንደምታየው ኖርማል ሻማ ነው የሚሰራው። ስለዚህ በቃ የተሰሩት ለዚህ ዓላማ ብቻ ነው። ይሄ ቁጥር ሊሰራ አይችልም። ይሄ እንደምታዩት ኖርማል ሻማ ሊሰራ አይችልም። ስለዚህ ሻማ አንድ ሞልድ አንድ አይነት ስራ ብቻ ነው የሚሰራው። ስለዚህ ቁጥር ካሰብሽ በዚህ ነው፣ ኖርማሉን የሱቅ ሻማውን ደግሞ ካሰብሽ በዚህ ነው የምትሰሪው ማለት ነው። በጣም ጥሩ። እስኪ አጠቃቀሙን ደግሞ በተወሰነ መልኩ ብታሳየን ደስ ይለኛል። ይቻላል። በጣም ቀላል ነው። ቅድም 20 ደቂቃ ምናምን ያልኩሽ አሁን መፈተን ትችያለሽ። ክሩ ይሄ ነው ያው የሚበራው ክር። ስለዚህ ስራውን ስንጀምር ይሄ ትንሽ በዛ ያለ ሞልድ ስለሆነ የምንጠመጥመው ሁለቱ ላይ ነው። ለማሳያ ግን አንዱ ይበቃል ብዬ አስባለሁ። ሁለቱ እጀታ ላይ ነው የምንጠመጥመው። እጀታዎቹ ከላይ ጥርስ አላቸው፣ ክር ማስቀመጫ ቦታ ክርክር ነገር አላቸው፣ ከስርም አላቸው ምልክት በጀርባም አላቸው። ክሩ የሚያርፍበት ቦታ ነው። በሁለቱ በኩል መሀል ላይ እንዲቀመጥ ታስቦ የተሰራ ነው። በዚህ ጋር ማለት ስለዚህ እነዛ ጥርሶች ላይ ነው በትክክል ለማስቀመጥ የምንሞክረው። መነሻው ላይ እንደዚህ እንቋጥራታለን። ከዛ የቅድሙ ያሳየሁሽ ጥርሷ ላይ እናስገባታለን። በጀርባም ዞረን እዛ ውስጥ ይገባል፣ ወደ ላይ ይወጣል። ከዛ ወደ ቀጣይ ነው የሚሄደው። በመጣንበት አንመለስም፣ ደብል ነው የሚሆነው። ስለዚህ ይቀጥላል። ወደ ጎን ይሄዳል፣ ይወርዳል፣ ቀጥታ ይወጣል። ከላይ ብቻ ነው ወደ ጎን የሚሄደው። ሲወርድም ቀጥታ ነው። ጭንታች ላርጋት እንዲመቸኝ። እሺ። ሲወርድም ቀጥታ ነው፣ ሲወጣም ቀጥታ ነው። ከላይ ወደ ጎን። ይሄ ሲለመድ በቃ የፍጥነት ስራ ነው የሚሆነው። አዲስ ሲሆን ነው እንጂ ስቴፕ ጠብቀሽ የምትሄጂው። አሁን እየተመጠምኩ ያሉት ለ26 ሻማ የሚሆን ነው። ከፊት 13 ከኋላ 13 ከጀርባ 13 አለ። ሁለተኛው እጀታም እንደዚህ 26 ሻማ ይዘን አንድ ላይ 52 ማለት ነው። ጨረስን። ስንጨርስ ተረፍ አድርገን ቆርጠን ለመቋጠሪያ እንድትሆን ማለት ነው። ወይም መቀስ እጃችን ላይ ከሌለ እንዲህ ትርፍን ይዝና በጣታችን ላይ ይዛው መበጠስ። ከዛ እቺ ትርፋን ከጎን ካለው ጋር እዚህ መቋጠር ነው፣ ወይም ጠለፍ አድርጎ ማውጣት ነው። ከማሰራችን በፊት ቼክ እናደርገዋለን የዘለልነው ጥርስ ካለ። ለምሳሌ እቺ ትንሽ ወጣ ብላብኝ ነበር። እሺት ቦታው ላይ እንዲመለሰራ። ሌላው ትክክል ነው፣ በጀርባም ትክክል ነው። በቃ አለቀ ማለት። ከመታሰሩ በፊት ቼክ መደረግ አለ። ካልሆነ ሳናየው አሰር ነው ማለትና ዋክስ ሞላንበት ማለት። አሁን ለምሳሌ ወጥቶ ቢሆን ኖሮ አንዷ ክር ብቻ እንደዚህ ስለወጣች የሻማውን ሁኔታ ይኸው የሚበራው በትክክል እዚህ ድረስ ነው። ከዚህ በኋላ ክሩ ወጥቷል። በቃ ወይ ቶሎ ያልቃል ወይ ይጠፋል። ስለዚህ ቀላል ኮሬክሽን እንደዚህ እናደርጋለን። ስለዚህ ዋክሳችንን እዚህ ጋር ነው የምንሞላው ማለት ነው። እዚህ ላይ ነው ታስሮ ማለት ነው። ውስጥ ከታሰረ ሄዶ እንደዚህ ይገጥማል። እዚህ ጋር ማሰሪያዎች አሉ። በቃ ማፍሰስ ነው። እዚህ ሲደርቅ ክሮቹን ቆርጠን ማውጣት ነው። በነገራችን ላይ ደንበኞች ሊገዙ ሲመጡ ወይም ለስልጠና ሲመጡ እየሰራን ስለምናሳያቸው ከከበዳቸው ማለት ነው። በእርግጥ በቲዮሪ እንደዚህ በቀላል የምትረጁ ነገር ነው። እየሰራን ማየት ስለምንችል በደንብ ግልጽ በሆነ መልኩ ተረድተው መሄድ ይችላሉ። በጣም ጥሩ። ዘርፉ አዋጭ ነው ማለት እንችላለን? አዋጭ ነው እንዴ! ይሄ ስራ እኮ እኔና አንቺ ሳንወለድ የተጀመረ ምናልባትም ወደ 50 ዓመት አካባቢ የተሰራ ስራ ነው። ይህንንም እንግዲህ የሲድኮ ዌብሳይት ላይ ያገኘሁት መረጃ። ሲድኮ ነው እንግዲህ በአገራችን ፈርቀዳጅ የሚባለው እዚህ ስራ ላይ ወደ 47 ዓመት አካባቢ ሆኖታል። ስለዚህ ይህን ያህል ዓመት የቆየ ስራ የሆነ ሰው ሲጀምሩ አሁን አዋጭ ላይሆን አይችልም ብዬ አስባለሁ። ምናልባት ዘርፉን በደንብ ከተቀላቀለን እና ይህንን ስራ ከጀመርን በትንሹ በወር የተጣራ እስከምን ያህል ትርፍ እናገኛለን ተብሎ ይታሰባል? እንደዚህ ታገኛላችሁ ማለት ከባድ ነው ተመልካቾችን። ምክንያቱም ሁሉም ሰው የጥራቱን ስለሚያገኝ። እኔ አሁን ያሉኝ 3 አይነት ደንበኞች አሉ። አንዳንዶቹ ቶሎ ይገዙኛል። ቅድም እንዳልኩሽ ከትንሹ ይነሱና እያሳደጉ ትልቁን የሆነ በ2 ወር በ3 ወር ልዩነት እየመጡ እያሳደጉ ይሄዳሉ። አንዳንዶቹ ደግሞ ባሉበት ያተረፏትን እያጠፉ እዛው የተለየ ትርፍ ሳያመጡ ግን ለመኖር ያህል የሆነ ትርፍ እያገኙ ይኖራሉ። አንዳንዶቹ ደግሞ መሸጥ ይፈልጋሉ አልሆነልኝም እያሉ። ስለዚህ አሁን 50 ሺህ ብር ታገኛላችሁ ማለት ይከብዳል። ግን እንደው አቬሬጅ ጥራ ካልሽኝ ከ20 እስከ 30 ሺህ ብር መገኘት ይችላል። በደንብ ዴዲኬትድ ሆኖ ከሰሩ መገኘት ይችላል። ይሄ አቬሬጅ ነው። ከዚህም ሊበልጥ ይችላል። ከዚህም አንሶ ደግሞ ዜሮ ሊገቡም ይችላል። ስለዚህ
ትርፍ ይሄን ያልታገኛላችሁ ማለት በጣም አስቸጋሪ ነው። በጣም ጥሩ። ምናልባት ይሄንን ቢዝነስ እነማ ቢጀምሩት የበለጠ ተመራጭ ነው ተብሎ ይታሰባል? ንግድ ላይ ነቃ ያሉ ሰዎች። ንግድ ማለት ከሰው ጋር መግባባት መቻል ነው። ከሰው ጋር መግባባት ማለት ደግሞ ያህን ሰው እያይተሹ ምን እንደሚፈልግ ማወቅ ነው። የምንሸጠው እኮ በጣም ተራ ነገር ነው፣ ሻማ ነው። የተለየ ነገር አለ። ኢቭን የሚበላ የሚጠጣ ነገር ሁሉ ነገር አለ። ሄዶ የሚነድ ነገር ነው። ግን ሰው ሊገዛሽ እስከመጣ ድረስ እንድትረጁ ይፈልጋል። ለምሳሌ አንዳንድ ሰው ዱቤ ይፈልጋል። ካወቅሽው ከዚህ ፊት በስራ ከተዋወቃችሁ ምንም ማለት አይደለም። ለአንድ ሳምንት ለሁለት ሳምንት ዱቤ ቢሰጪው። አንዳንድ ሰው ደግሞ ዲስካውንት ይፈልጋል፣ ወይ እጁ ላይ ሳንቲም ላይኖር ይችላል። ስለዚህ እነዚህ ነገሮች ቀድሞ ካወቁ ስራው ላይ በደንብ መቆየት ይችላሉ። ትልልቅ ስራዎችም እንደዚህ ነው የሚሰሩት። ያው ተመልካቾችም ስለሚያውቁ ሌላ ሙያ ላይ የተሰማሩ ስላሉ ሁሉም ስራ እንደዚህ ነው የሚሰራው። ስለዚህ የሰውን ፍላጎት የሚያውቅ የሴልስ ችሎታው ያለው አትሊስት ሄዶ ማነጋገር የሚችል ሰው ቢሆን ጥሩ ነው። በጣም ጥሩ። ምናልባት ይህንን እቃ ስትሸጡላቸው እናንተ ጋር ስልጠና ትሰጣላችሁ ሰዎች ሲጀምሩት ወይስ እንዴት? ይሰጣል። አሁን ላንቺ ያሳዩሻል አይደል? ክር መጠምጠም፣ መዝጋት፣ ዋክስ መሙላት ካለብንም እየሞላ እናሳያለን። እንዳየሽው 20 ደቂቃ 30 ደቂቃ የሚፈጅ ነገር ስለሆነ ብዙ ከባድ ነገር አለ። ስለዚህ ያለውን ነገር እንደመጀመሪያ ታሳያላችሁ። ግድ ነው። ባዶ እቃ ሰተናቸው ምን ያደርገላችሁ። በጣም ጥሩ። እንግዲህ የሻማ ሞልዶችን ዋጋቸውን እንዲሁም ደግሞ ቢዝነሱን በስፋት ተመለከትንና ከኋላ ደግሞ የተለያዩ እጽዋቶችን እየተመለከትኩኝ ነው። ኢምፖርት ነው የምታደርጓቸው? እስኪ የተወሰነ ነገር እናንሳ። እነዚህ አርቲፊሻል ፕላንቶች ናቸው። ኦልሞስት ለዋናው ወይም ሪል ለሚባለው ፕላንት የቀረበ በጣም የሚመሳሰል ነው። ያው ባይንሽ የሚያየሽ ስለሆነ ከዱባይም ይመጣሉ፣ ከቻይናም ይመጣሉ። ይሄ ከዱባይ የሚገባ ነው። እነዚህ እንግዲህ ኢንዶር ፕላንት የሚባሉ ናቸው። ቤት ውስጥ ያው ኦሪጂናል ፕላንቶች ቤት ውስጥ ማድረግ የሚችሉ ትንሿ እየሰጠሻቸው እየተንከባከብሻቸው፣ ግን ሁሉም ሰው አንዴ ከገዛው በኋላ ስለሚረሳው ዋናውን ፕላንት ይደርቃል ብዙ ጊዜና ስለዚህ ያን ክፍተት ለመሙላት ታስቦ የመጣ እቃ ነው። ብዙ ፈላጊዎች አሉት። በኦርደርም እናመጣለን። ያሉትንም በአይነት እስቲ ያሳይሻለሁ። በጣም ጥሩ። እሺ እነዚህ ደግሞ ቅድም የተባባልናቸው አርቲፊሻል ፕላንቶች ናቸው። ኦልሞስት ለኦሪጂናሉ የቀረቡ። አሁን ይሄ እንግዲህ ስታዩ የመፋቂያ ቅጠል ይመስላል አይደል? እና እንደዚህ ነክተሽ ካላወቅሽው ሁላ ላትለዩ ትችላለሽ። እንጨቱን በጣም ሪል የሚመስል ነው። እንደምታያቸው በጣም አሪፍ አበቦች ናቸው። ይሄ ደግሞ በአብዛኛው ከስተመር የሚጠራው የአበባ ጎመን የሚለው አለ። እንደ መሽሩምም ስለሚመስል መሽሩም የሚመስለውም ብሎ የሚጠራው አለ። እንደ ዘንባባ አይነቶች አሉ። ከጀርባሽም እንዳለው እዛ ጋር የአበባ ጎመን የሚመስል አለ፣ ኮባ የሚመስል አለ። እቺ ደግሞ ሬት ናት። የሬት ቅጠል የምትመስለው ብዙ ጊዜ የሕክምና ቦታዎች ነው ኦርደር የምንደረገው። እዚህ ጋር ያሳየውሽ ዋና በብዛት ኦርደር የሚወጡ እቃዎች ነው እንጂ ስቶር በጣም ብዙ አለ። የተለያየ አይነት ያው የሶፍት ፊሊንግ የተለያየ ስለሆነ የተለያየ አይነት አለ። እንግዲህ ሰው በደንብ ተቀባይነት ያው አብዛኛው የምንጠቀመው ለቤት ማስዋቢያ ነው። ለቤት ማስዋቢያ ነው። ኦሪጂናሎቹ ትንሽ እንክብካቤ ይፈልጋሉ፣ ወይም የተፈጥሮቹ ውሃ ማግኘት ይፈልጋሉ፣ የፀሐይ ብርሃን ማግኘት ይፈልጋሉ። አብዛኛው ሰው ቤት ደግሞ ካየሽ የተፈጥሮቹ እየደረቁ ምናምን፣ ሰውም ደግሞ ያን ያህል ዴዲኬትድ አይሆንም ከስራው ጋር ቢዚ ስለሚሆን ወደ እነዚህ እየመጣ ነው። እነዚህ እንግዲህ ውሃ አይጠጡም፣ ትንሽ ገንዘብ ነው የሚጠጡት በውድ ስለሚመጡ። ተመልካቾቻችሁ ይሄንን ከፈለጉ እኛ ጋር አድራሻችን ጀሞ አንድ አውዲ ሞል ነው፣ መጥተው ማግኘት ይችላሉ። እንደ ስራ መያዝም ከፈለጉ በብዛት እናስረክባለን፣ በነጋዴ ዋጋ ማለት ነው። ምናልባት ግን እንደው ቅድም ገንዘብ ነው የሚጠጣው ስትለኝ ትንሽ ጥያቄ ፈጠረብኝና እነዚህን የሰው ሰራሽ እጽዋቶች ሰዎች ማግኘት ቢፈልጉ እናንተ ጋር ከስንት ጀምሮ ማግኘት ይችላሉ? እነዚህ እንግዲህ ለማሳየ የደረደርናቸው ከፍ ያሉትን ናቸው። ለምሳሌ ይሄኛው ወደ 23 ሺህ ብር አካባቢ ነው። አበባው ብቻ ማለት ነው ከማስቀመጫው ውጪ፣ ከፋይበር ውጪ። ፋይበሮቹ እነዚህ ለብቻ ዋጋቸው ነው 3000 5000 አለ። ፋይበር እነሱ ባላቸው ወስደው መጠቀም ይችላሉ፣ ግዴታ አይደለም። ግን ይሄ 23 አካባቢ ነው። እቺኛው 19000 ብር ናት። እኔ ራሴ ስለሚበዙብኝ እየለጠፍኩ ነው ማቃቸው 21500 ይላል። እንደዚህ አይነት ዋጋ ነው ያላቸው። ግን ደግሞ ማከለኛም በጣም ዝቅተኛም አሉ። ያው እንደዚህ ጠረጴዛ ላይ የሚቀመጡ እቺን እቃ የሚያክሉ አሉ። በ600 ብር በ800 ብር የሚገዙ ግን ደግሞ ቤትን ማስዋብ ከፈለግሽ ትንሽ ከፍ ያለ ነገር መሆን ስላለበት በተለይ ደግሞ ለትላልቅ ቤቶች ይበልጥ ተመራጭ ናቸው ብዬ ከስተመሮቻችን አብዛኛ ወደ አፓርትመንት ላይ የሚኖሩ ሰዎች ምናምን ነው። ግን ኮንዶሚኒየም ላይም ሰፋ ያለ ቤቶች ካሉ የሆነ ኮርነር ላይ ብታስቀምጫቸው
ተፈጥሮአዊ ከለር ስላላቸው በጣም ነው የሚያምሩት። በጣም ጥሩ። ሁሉም አይነግቡ ናቸው፣ ግን ደግሞ በበለጠ የወደድኩት ይሄኛውን ነውና ዘንባባ ነው። እሺ ዘንባባ ያው ምሳል ነግርሽም ታውቂዋለሽ፣ በተፈጥሮ ስለምናውቀው ዘንባባ ነው። ቁመቱ ወደ 1 ሜትር ከ80 አካባቢ ነው። ይሄ አበባው ቁመት ብቻ ነው። ፖት ላይ ወይም ደግሞ እንደዚህ ፋይበር እንትኖች ላይ ሲቀመጥ እስከ 2 ሜትር ከፍ ማለት ቻንስ አለው። ቤትሽ ኮርነር ላይ ቢቀመጥ ቲቪ ስታንድ ጀርባ ቢሆን የበለጠ ግሬስ እና ውበት የሚሰጥ እቃ ነው። እንግዲህ ዋጋውን ቴክስት ላድርግልሽ ወይስ ልንገርሽ? ትነግረኝ ይሻላል ተመልካቾችም እንዲያዳምጡ። እሺ ይሄ 23,000 ብር ነው። 23,000 መጨረሻው ነው እንግዲህ መጨረሻው ነው ላለ ሰው የተወሰነ የትራንስፖርት እንቀንሳለን። በነገራችን ላይ ዴሊቨሪም እናደርጋለን። እንደዚህ ኦንላይን አይቶ አንዳንድ ሰው ጊዜ ስለማይኖረው አምጡልኝ ካለ ያለበት ቦታ በነፃ ዴሊቨሪ እናደርጋለን። ብቻኛ የሚፈልጉት እንክብካቤ በየ6 ወሩ የሚሆን በየጊዜው ለቅለቅ ማድረግ፣ ያው አቧራ ምናምን ሊስ ስለሚችል ለቅለቅ ማድረግ ነው። ለፀሐይ ተጋላጭ ቦታ ባይቀመጡ ጥሩ ነው። ያው ፀሐይ የበዛበት ነገር ልክ አሁን መኪናም ፌል እያደረገ ይመጣ ይልከና እነዚህም ያው እንደሱ አይነት ባህሪ ስላላቸው የሚፈልጉት እንግዲህ ለፀሐይ ተጋላጭ ከሆነ ቦታ ራቅ ማድረግ ነው። በቃ ይሄ ነው። በጣም ጥሩ። ዛሬ እንግዲህ እናንተ ጋር ተገኝተን የሻማ ሞልዶችን አየን። ከዛ ደግሞ ሰው ሰራሽ የሆኑ እጽዋቶችን በብዛት ተመለከትንና በአጠቃላይ ሰዎች እነዚህ ማግኘት ቢፈልጉ የዴሊቨሪ አገልግሎት አላችሁ ወይ? ምናልባት ከተማ ላይ ለሌሉ ደንበኞች ደግሞ ክልሎች ላይ ተደራሽ ታደርጋላችሁ? አለ በደንብ። ለምሳሌ አይደለም ክልል ወደ አውሮፓም ልከን እናውቃለን። አሜሪካም አረብ ሀገራትም ልከን እናውቃለን። ክልል ላይ ደግሞ የበለጠ ቀላል ነው። ምክንያቱም ስራው የሚሰራው በመርካቶ በኩል ስለሆነ በጣም ብዙ ኤፌሰሮች አሉ፣ የዕቃ መኪኖች። ስምና ስልክ እያስቀመጥን መላክ ነው። በደንብ ይደርሳቸዋል፣ ችግር የለም። በጣም ጥሩ። ስለዚህ ከተመለከትነው ውጪ እነሱ የሚፈልጉት አይነትም አማራጭም ካለ እናንተ ጋር በብዛት ማግኘት ይችላሉ ማለት ነው። በደንብ ማግኘት ይችላል። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኟችሁ? አድራሻችን ጀሞ 1 ነው የምንገኘው፣ ሀውዲ ሞል ህንፃ ላይ 2ኛ ፎቅ 25 ቁጥር ነው የምንገኘው። ስልካችንም ያው ከስር ታስቀምጡላችኋላችሁ። በቃ በዛ ማግኘት ይችላሉ። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን። እሺ፣ አመሰግናለሁ። ውድ የገበያ ቢዝነስ ተመልካቾቻችን እነዚህ የሻማ ሞልዶች እንዲሁም ደግሞ ከጀርባ የምትመለከቱትን ሰው ሰራሽ እጽዋቶችን ማግኘት ከፈለጋችሁ ታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልኝ።